50 ሕፃናት ከአውሮፕላን አደጋ በኋላ ጨካኝ ጎሳዎችን መሰረቱ። ከዚያም ደሴት ላይ ጦርነት ገጠሙ። በአሰቃቂ የአውሮፕላን አደጋ ምክንያት ፒጊ በጫካ ውስጥ ይነቃል። ሰውነቱ ዝሎና ግራ ተጋብቶ መነጽሩን ያደርግና አካባቢውን መፈለግ ይጀምራል። መሬት ላይ ፍራፍሬ አግኝቶ ሊበላ ሲል ትላትሎች እንዳሉበት ስለተመለከተ ይጥለዋል። በአካባቢው በሚሮጥ አሳማ ይደነግጣል። በመጨረሻም የተከሰከሰውን አውሮፕላን ቢያገኘው በአካባቢው የበሰበሰ የእንስሳ አስክሬን ስላለ ለመቅረብ አልደፈረም። በምትኩ ራሱን ለመመገብ ከዛፍ ላይ ፍራፍሬ መልቀም ይጀምራል። ፍራፍሬውን እየተመገበ ሳለ ድምፅ ሰምቶ መሮጥ ጀመረ። ነገር ግን ራልፍ መሆኑን ሲያውቅ ይቆማል። አብሮ ለመሆንና አካባቢውን ለመመርመር ይስማማሉ። ፒጊ በአስም በሽታው ምክንያት እረፍት ሲያስፈልገው ብቻ ይቆማሉ። ወንዝ ሲያገኙ ራልፍ ወዲያውኑ ልብሱን አውልቆ ወደ ውሃ ውስጥ ዘሎ ይገባል። ፒጊም እንዲቀላቀለው ጠየቀው። ፒጊ በአስሙ ምክንያት መዋኘት እንደማይችል ይነግረዋል። ፒጊ ካልሲና ጫማውን ብቻ አውልቆ ወደ ወንዙ ይገባል። ከዚያም ውሃ እየተረጫጩ ይጫወታሉ። ፒጊ አንድ ትልቅ የባህር ቀንድ አግኝቶ ጫፉን ይሰብረዋል። ልጆቹ የባህር ዳርቻው ላይ ሲደርሱ ራልፍ ቀንዱን በተደጋጋሚ ይነፋዋል። ይህም ሌሎች በርካታ ልጆች እንዲመጡ አደረገ። ሁሉም ፍራፍሬ እየተመገቡ ሳለ ከአውሮፕላኑ የተረፈ ትልቅ ሰው አለመኖሩን ሲያዩ ተጨነቁ። ውይይታቸው በጃክና ቡድኑ ይቋረጣል። ፒጊ ወደ ስብሰባው ሲጋብዛቸው ሲሞን ወደቀ። ሌሎቹ ሲሞንን ለማንቀሳቀስ ሲሞክሩ ጃክ እንዲተውት ይነግራቸዋል። ከዚያም ፒጊን ብዙ ታወራለህ በማለት ወፍራም ብሎ ይሰድበዋል። ራልፍ ግን መሪ መምረጥ እንዳለባቸው ተናገረ። ልጆቹም ድምፅ መስጠት ይጀምራሉ። የራሱ ቡድን ለጃክ ሲመርጡ፣ ቀሪዎቹ ልጆች ለራልፍ ይመርጣሉ። ራልፍ በከፍተኛ ድምፅ አሸነፈ። ያሉበትን ቦታ ለማወቅ ሲሞን፣ ጃክ፣ ራልፍና ፒጊ ወደ ተራራው ጫፍ መውጣት ይጀምራሉ። ፒጊ በአስሙ ምክንያት ከሌሎቹ ጋር ለመራመድ ይቸገራል። ራልፍ ግን አበረታተው። በመጨረሻም ልጆቹ የአውሮፕላን አብራሪ ያገኙት። ራልፍ ሊቀብረው ቢፈልግም ጃክ ግን አብራሪው ስህተት ስለሰራ ተጠያቂ መሆን አለበት ይላል። ራልፍ በባህር ኃይል ስርዓት ወደ ባህር እንጣለው የሚል ሐሳብ ያቀርባል። ጃክ ይህንን ሐሳብ አልተስማማም። ፒጊ ሐሳቡን ባይወደው አስክሬኑን ማንቀሳቀስ ስለከበዳቸው የፒጊን ተቃውሞ ወደ ጎን በመተው በቁልቁለት ወደ ታች ይገፉታል። ሲመለሱ ደሴት ላይ መሆናቸውን መውጫ እንደሌለና በአቅራቢያውም ምንም አይነት ቤት እንደሌለ ይናገራሉ። ከዚያም ፊቱ ላይ ምልክት ያለበት ልጅ ጫካ ውስጥ አውሬ እንዳየና ዛሬ ማታ እንደሚመጣ ይናገራል። ራልፍ ግን ምንም አውሬ የለም አላቸው። ጃክ አውሬ ከመጣ እንገለዋለን ብሎ ቃል ገባለን። ልጆቹ ሲበታተኑ ፒጊ እሳት ለማያያዝ እንጨት ፍለጋ ወደ ጫካው ይገባል። በድንገት አንዲት ግልገል አሳማ ከቁጥቋጦ ውስጥ ወጣች። ጃክ ቢለዋ ይዞ ቢመጣም ይፈራል። ፒጊ ግደላት ቢለው ጃክ ሊንቀሳቀስ አልቻለም። አሳማው አምልጣ ትሄዳለች። ጃክ የምወጋበትን ቦታ እየመረጥኩ ስለነበር ነው የቆየሁት ብሎ ይዋሻል። ፒጊ ስለተፈጠረው ነገር ለማንም እንደማይናገር ቃል ገባ። ከዚያም ፒጊ ከመንታ ልጆችና ከሲሞን ጋር ሆኖ እንጨት መልቀም ይቀጥላል። በቂ እንጨት ሲያገኙ ለምልክት የሚሆን ትልቅ እሳት ለማያያዝ ይፈልጋሉ። ነገር ግን ክብሪት አልነበራቸውም። በመነጽር ጉንዳኖችን ሲያቃጥሉ የነበረውን ትዝታ በማንሳት የፒጊን መነጽር በኃይል ይቀሙታል። ራልፍ መነጽሩን ተጠቅሞ በፀሐይ አማካኝነት እሳት አያያዘ። ልጆቹ ይደሰታሉ። ነገር ግን እሳቱ ከቁጥጥር ውጪ ሲወጣ ደስታቸው ወደ ድንጋጤ ይቀየራል። ጃክ ግን እሳቱ ብዙም አይሰራጭም በማለት ይናገራል። ብዙም ሳይቆይ እሳቱ ዛፎቹን ይነካል። ሕፃናቱም ይደነግጣሉ። ዛፎቹ ከገደሉ ላይ እየወደቁ ስለመጡ ይሸሻሉ። ፒጊ የቻለውን ያለ መሮጥ ቢሞክርም በአስሙ ምክንያት ይዘገያል። ሲሮጥ ተሰናክሎ ወደቀ። ከዛፍ ጋር ተጋጭቶ ራሱን ሳተ። ከጥቂት ሰከንዶች በኋላ ፒጊ ነቅቶ ከጫካው መውጣት ቻለ። የባህር ዳርቻው ላይ ሆነው እሳቱ በደሴቱ ላይ ሲሰራጭ ያያሉ። ትናንሽ ልጆቹ ተኝተው ሊነቁ አልቻሉ። ፒጊ ቀንዱን ይዞ መንፋት ይጀምራል። ከጥቂት ሙከራዎች በኋላ ከፍተኛ ድምፅ ማውጣት በመቻሉ ሕፃናቱ ይነቃሉ። ራልፍ እሳቱ ወደ ሌላኛው የደሴቱ ክፍል አለመድረሱን አየ። ፒጊ ልጆቹ መቁጠር ሲጀምር ያ ፊቱ ላይ ምልክት የነበረው ልጅ ጠፍቷል። ከጥቂት ጊዜ በኋላ ጃክ እና ሞሪስ የእንስሳ ኮቴዎችን በመከተል ጫካ ውስጥ ይገባሉ። ጃክ ወደ አንዲት አሳማ ለመቅረብ ሲሞክር ሞሪስ ቅርንጫፍ ይረግጣል። ድምፁ አሳማዋን አስፈራራት። ልጆቹ ቢሮጡና ጦር ቢወረውሩም አሳማዋ አምልጣ በመሄዷ
ወደ ሰፈር ለመመለስ ይገደዳሉ። ባህር ዳርቻው ላይ ፒጊ ለትናንሾቹ ልጆች ተረት ይነግራቸዋል። ራልፍ መጠለያ ለመስራት ቢሞክርም እንጨቶች እየወደቁ አስቸገሩት። አብረው ወደ ባህር በመሮጥ ውሃ ውስጥ መጫወት ጀመሩ። ከዚያም አሸዋ ላይ አርፈው ስለ ሁኔታቸው ይወያያሉ። ራልፍ ትናንሽ ልጆች በጣም ስለሚፈሩ በእልማቸው እየጮሁ እንደሚነቁ ይናገራል። በዚያ ቅጽበት ፒጊ ወደ እነሱ ቀርቦ ትናንሾቹ ልጆች መጸዳጃ ቦታውን በአግባቡ ባለመጠቀማቸው ቅሬታውን ያቀርባል። ራልፍ ይህንን ለስብሰባ እንዲያቆየው ይነግረዋል። በኋላ ላይ እንጨት እየሰበሰበ ሳለ ጃክ የሆነ ነገር የሚከተለው መሰለው፣ ግን ለማንም አልተናገረም። በድንገት ከሩቅ ብልጭታ ያይና በአንድ ከፍተኛ ድንጋይ ላይ የአውሮፕላኑ ስባሪ መጣበቁን ያስተውላል። ወዲያውኑ መውጣት ይጀምራል። ወደ ላይ በወጣ ቁጥር ጭንቀቱም ይጨምራል። ጓደኞቹም እንዲወርድ ይነግሩታል። ጃክ ለመውረድ ቢሞክርም እግሩን የሚያሳርፍበት ቦታ ያጣል። ሊደናገጥ ሲል ጓደኞቹ እየመሩት አብረው ወደ መሬት ይወርዳሉ። ጃክ አመስግኗቸው ለማንም እንዳይናገሩ ይለምናቸዋል። በተራራው አናት ላይ አዳኞቹ የእሳቱ ምልክት እየጠበቁ ሳለ ከሩቅ ሳር ላይ የአሳማዎች መንጋ ያያሉ። አሳማዎቹ የሚያርፉበት ቦታ እንደሆነ ስለተረዱ ወደዚያ የሚወስድ መንገድ ፈልገው ሊያጠቋቸው ይወስናሉ። ጃክ ወደ ወንዙ ሄዶ ፊቱን በጭቃ ይቀባል። ይህ በአደን ጊዜ ከአካባቢው ጋር እንዲመሳሰል ያደርገዋል። ሲሞን ጃክ እየተዝናና ይመስለዋል። ጃክ አልፈራውም ተጨንቄያለሁ እንጂ ብሎ ይምላል። አዝኖለት ፊቱን እንዲቀባ ይረዳዋል። በሚቀጥለው ቀን ጃክ አዳኞች አሳማ ሲገሉ የሚያሳይ ስዕል አሻው ላይ ይስላል። ጃክ ደሴቱ ሙሉ እንዳሰሰና ምንም አይነት አውሬ እንዳላየ ይናገራል። ስለዚህ ሁሉም ሰው ዝም ብሎ ራልፍን እንዲሰሙ ያዛቸዋል። በመቀጠል አንድ ልጅ በዛፎች ውስጥ ከተጠላለፉ ነገሮች ጋር ሲታገል በእልሙ እንዳየ ይናገራል። ሲነቃም ትልቅና አስፈሪ ነገር በአቅራቢያው ሲንቀሳቀስ ማየቱን ይናገራል። ሌሎቹ ግን አላመኑትም፣ ጭራሽ ይስቁበታል። ሌላ ትንሽ ልጅም የሆነ ነገር መናገር ፈለገ፣ ነገር ግን ስለሚሳለቁ ምስኪኑ ልጅ ማልቀስ ይጀምራል። ጃክ ልጁን ለብቻው አነጋግሮ በባህር ውስጥ የሆነ ነገር እንዳየ ይረዳል። በኋላም አዳኞቹ ሰውነታቸውን በጭቃ ቀብተው ጦራቸውን በስል ድንጋዮች ያሻሽላሉ። አሳማዎቹ ወዳሉበት ቦታ ደረሱ። በዝምታ ቢጠጓቸውም አሳማዎቹ ያዩዋቸዋል። ጃክ በጦር ቢወጋትም ጦሩ ስለተሰበረ ምንም ጉዳት አላደረሰም። ሌላ ልጅ ግን አሳማዋ ደም እስኪያፈሳትና መንቀሳቀስ እስኪያቅታት ድረስ በተደጋጋሚ ይወጋታል። ጃክ ቢላውን አውጥቶ አንገቷን በመቅላት ይገላታል። ደሟን ፊቱ ላይ ይረጫል። ከዚያም አሳማዋን በሁለት እንጨቶች አስረው ይሸከሟታል። ራሷን ግን በአንድ ቅርንጫፍ ላይ ሰክተው እንደ ድል ምልክት እየዘፈኑ በጫካ ውስጥ ይጓዛሉ። ደም ለመታጠብ ወንዝ አጠገብ ይቆማሉ። በደስታም እየጮሁ ነበር። ሞሪስ ድንገት አንድ ሻንጣ ያገኛል። ሁሉም ለማየት ይሮጣሉ። ሌላ ሁለተኛ ሻንጣ በአቅራቢያው ያገኛሉ። ይህኛው ግን የሴቶች ልብስና ሜካፕ ብቻ የያዘ ነበር። እነሱ ሜካፑን እንደ ጦር ቀለም ይጠቀሙበታል። በመጨረሻም ወደ ሰፈር ሲመለሱ ከሩቅ መርከብ ይታያል። ነገር ግን የምልክት እሳቱ ስለጠፋ ተስፋ ይቆርጣሉ። ራልፍ እሳቱን መልሶ ለማያያዝ ተራራው ላይ ነበር። ጃክ ሊረዳው ቢሮጥም መርከቧ ትሄዳለች። ራልፍ አዳኞቹን እሳቱን በመተው ስለሄዱ ይቆጣቸዋል። ጃክ ደግሞ አሳማ ስለገደለ ሊያመሰግኑት እንደሚገባ ቢያስብም ፒጊ ይወቅሰዋል። ይህ ጃክን ክፉኛ አስቆጣው። ፒጊን በቦክስ ይመታዋል። ሲወድቅ መነጽሩም ይሰበራል። ከዚያም ጃክ በጀብዱ ደሴት ላይ ሆነን አሰልቺ ነገሮችን ብቻ እየሰራን ነው በማለት የራሱን ሰፈር እንደሚመሰርት ይናገራል። ሌሎቹ ልጆች ስላልተከተሉት ብቻውን ጥሏቸው ሄደ። ጃክ ከሌሎች ራቅ ካለ በኋላ ግን ማልቀስ ይጀምራል። ሌሎቹ ወደ ሰፈር ሲመለሱ ፒጊ የተሰበረውን የመነጽር መስታወት ከማንሳቱ ውጪ አማራጭ አልነበረው። አሁን በአንድ አይኑ ብቻ ነው በሚገባ ማየት የሚችለው። አብዛኞቹ በድብቅ እየወጡ ጃክን ይቀላቀላሉ። አብረው በመስራት መጠለያ መገንባት ጀመሩ። ቆየት ብሎ ጫካ ውስጥ ሲሞን በአንድ ኮረብታ ላይ የአብራሪውን አስክሬን ያገኘዋል። ከጥቂት ቆይታ በኋላ የሰላም ምልክት የሆነ ትልቅ ቅጠል በመያዝ የጃክን ሰፈር ይጎበኛሉ። መንታዎቹ የምልክት እሳቱን እየጠበቁ ሳለ አስፈሪ አውሬ ስላዩ እንደሸሹ ያስረዳሉ። ፒጊ ትናንሽ ልጆችን ለመጠበቅ አብሮ እንዲሰሩ ይፈልጋል። ጃክ ግን ይህን ጉዳይ ለአዳኞች መተው እንዳለባቸው ያምናል። አውሬውን አብሮ መግደል ስላለባቸው የራልፍ ቡድን ከአዳኞቹ ጋር እንዲሄዱ ይወሰናል። በደሴቱ ላይ ያልተመረመረ አንድ ቦታ ብቻ ነበር። ይህም በጠባብ የድንጋይ መንገድ ብቻ የሚደረስበት ቦታ ነው። ራልፍ እንደ መሪነቱ ቀድሞ ለመሻገር በፈቃደኝነት ይነሳል። ሌሎቹ ግን እንዲጠብቁ ይነግራቸዋል።
ጃክ ግን ከእሱ ጋር ለመሄድ ይወስናል። ሁለቱም ልጆች በጥንቃቄና በቀስታ ይጓዛሉ። ራልፍ መጀመሪያ ይደርሳል። እጁንም ለጃክ ቢዘረጋለትም ጃክ እጁን ለመያዝ ፈቃደኛ ሳይሆን ራሱ ይሻገራል። ሁለቱም አካባቢውን ቢፈልጉም ምንም አላገኙም። ፍለጋው ለሰዓታት ይቀጥላል። ፒጊ መምሸቱን ሲያይ ይጨነቃል። አረፍ ብለው ጠዋት ቢመለሱ እንደሚሻል ያስባል። ጃክ ፒጊን ይሰድበዋል። ሲሞን ግን ለፒጊ ይከላከላል። ራልፍ ደግሞ ጥቂት ከሆንን በፍጥነት እንንቀሳቀሳለን በማለት 5 ልጆች ብቻ ፍለጋውን እንዲቀጥሉና ሌሎቹ እንዲመለሱ ያደርጋል። በመጨረሻም ተራራው አናት ላይ ሲደርሱ አንድ ትልቅ ጨርቅ በማየታቸው ይደነግጣሉ። በድንገት ጨርቁ ሲነሳ አስፈሪ ፊት ይታያል። ልጆቹም በፍርሃት መሮጥ ይጀምራሉ። ሲሞን ግን ለአንድ ሰከንድ ቆይቶ ጭራቁ እንደ አሻንጉሊት እንግዳ በሆነ ሁኔታ እንደሚንቀሳቀስ ያስተውላል። ከደቂቃዎች በኋላ ጃክ ሁሉንም ለማንቃት ሰፈሩ ውስጥ ቀንዱን ይነፋል። አውሬውን አይተናል፣ ማደን አለብን ብሎ ይነግራቸዋል። ራልፍ ጃክ እንደ ሌሎቹ መሮጡን በማስታወስ ነገሩ አስቂኝ እንደሆነ ይናገራል። ጭቅጭቁ ተባብሶ ራልፍ ጃክን በመግፋት ድብድብ ይጀምራሉ። ውሃ ውስጥ ይወድቃሉ። ጃክም ለማሸነፍ ሲል ራልፍን በቀንዱ በተደጋጋሚ ይመታዋል። ከዚያም ጃክ ከአዳኞቹ ጋር ሄዳል። ሲሞን ራልፍን ከውሃ ውስጥ ይጎትተዋል። በድንገት ትናንሽ ልጆች በፍርሃት እየጮሁ መሮጥ ይጀምራሉ። ጭንብል ያደረጉና ችቦ የያዙ አዳኞች እያባረሯቸው ነበር። ጃክ ሌቦች ብሎ ቢጠራቸው ሌላ አሳማ እንደገደሉና ስጋ ለመብላት እንዲመጡ ይጋብዟቸዋል። አሳማው እሳት ላይ እየተጠበሰ ሳለ አዳኞቹ በቅርንጫፎችና በኮኮናት ሙዚቃ ይጫወታሉ። ለጨዋታው ይታገላሉ። ጃክ ንግግር ያደርጋል። ሁሉም አብረው ይጮዋሉ። ወዲያውኑ ጥቁር ደመና ሰማዩን ይሸፍነዋል። ነጎድጓድም ይሰማል። ሲሞን በእንጨት ላይ የተሰካውን የእናት አሳማ ራስ ያገኛል። እብድ፣ ደካማና አላዋቂ የሚለው ድምፅ በእልሙ ይሰማዋል። እየሮጠ ሳለ ፊቱ ላይ ምልክት የነበረውን ያንን የጠፋውን ልጅ በራእይ ይመለከተዋል። በዚህ መሃል ጃክ የእሱን ቡድን ለሚቀላቀሉ ልጆች ተጨማሪ ምግብ እንደሚሰጥ ቃል ይገባል። ራልፍ እኔ መሪ ነኝ ብሎ ቢያስታውሳቸው ችላ ይሉታል። ነፋሱና ነጎድጓዱ እየበረታ ስለመጣ ራልፍ መጠለያ መፈለግ እንዳለባቸው ሊነግራቸው ይሞክራል። ራልፍ አሁንም ተሰሚነት አጣ። ልጆቹም እንደ ጎሳ አባላት ለመጨፈር ወደ ባህር ዳርቻው ይሮጣሉ። ዝናብ መዝነብ ይጀምራል። ልጆቹም አዲስ ጨዋታ ይጀምራሉ። አንደኛው ልጅ እንደ አውሬ ሆኖ ይወከላል። ሌሎቹ ደግሞ በጦር ሊያድኑት ይሞክራሉ። ታዲያ ይህ ነገር ራልፍንና ፒጊን ያስደነግጣቸዋል። ቡድኑ አውሬውን ስለመግደል እየዘመሩ ሳለ ጫካ ውስጥ የሆነ ነገር ሲንቀሳቀስ ያያሉ። ከዚያም ያሳድዱታል። ሳይረዱትና በሚገባ ሳይመለከቱት በጦር ይወጉታል። እውነቱን ሲያውቁ ግን በጣም ዘግይተው ነበር። የገደሉት አውሬውን ሳይሆን ሲሞንን ነበር። አስክሬኑ ውሃ ውስጥ ይወድቃል። ማዕበሉም ይዞት ይሄዳል። በማግስቱ ጠዋት ራልፍ ወደ ጫካው በእግር ሲጓዝ እሱና አባቱ አደን የሄዱበትን ቀን ያስታውሳል። አመሻሽ ላይ ልጆቹ ሊተኙ ቢሞክሩም እንግዳ ድምጾች ስለሚሰሙ አልቻሉ። በድንገት አዳኞቹ ሰፈራቸውን ያጠቁና የፒጊን መነጽር ለመስረቅ ሁሉንም በአይን ይይዟቸዋል። አዳኞቹ ከሄዱ በኋላ ፒጊ መነጽሩን የፈለጉት እሳት ለማያያዝ መሆኑን ይረዳል። ከጥቂት ጊዜ በኋላ የሆነ ነገር ከሰማይ ወድቆ ውቅያኖስ ውስጥ ያርፋል። በዚህ መሃል ራልፍ ስብሰባ ለመጀመር ቀንዱን ይነፋል። ፒጊ በሰፈሩ ውስጥ የቀሩት እርሱ፣ ራልፍ፣ መንታዎቹና 3 ትናንሽ ልጆች ብቻ መሆናቸውን ያስተውላል። ስለ ሁኔታው ከተወያዩ በኋላ ለመደራደር ወደ ጃክ ሰፈር ለመሄድ ይስማማሉ። እዚያ ሲደርሱ ሁሉም ሰው እንደ አውሬ እየባከነ መሆኑን ያያሉ። ራልፍ ጃክን ቆሻሻ ሌባ ብሎ ስለጠራው ጃክ በኃይል ይገፋዋል። አዲስ ድብድብ ይጀምራል። ጃክ ራልፍን በጦሩ ሲደበድበው ልጆቹ ለመሪያቸው ይጮዋሉ። ፒጊ ቀንዱን ይዞ የሁሉንም መጥፎ ባህሪ በመንቀፍ ንግግሩን ሲጀምር ድብድቡ ይቋረጣል። ጃክ ሰዎቹ ፒጊን ዝም እንዲያሰኙት ያዛል። በዚህ መሃል ሮጀር ድንጋይ ወርውሮ ፒጊን ራሱ ላይ ይመታዋል። ፒጊ ሲወድቅ ቀንዱ ወድቆ ይሰበራል። ራልፍ ወደ እሱ ሮጦ ሊረዳው ሲሞክር ጃክ አዳኞቹ እንዲይዟቸው ያዛል። መንታዎቹ ወዲያውኑ ሲያዙ ራልፍ ግን ሮጀርን በድንጋይ መቶ ከፒጊ ጋር ያመልጣል። ሁለቱ ጫካ ውስጥ ገብተው በትላልቅ ቅጠሎች ስር ይደበቃሉ። አዳኞቹ ሊፈልጓቸው ቢመጡም አላገኟቸውም። አዳኞቹ ከሄዱ በኋላ ፒጊ ደህና እንዳልሆነ ይነግረዋል። ራልፍ እጁን ይይዘዋል። ነገር ግን የፒጊ ራስ ምን ያህል በከፍተኛ ሁኔታ እየደማ እንደሆነ አልነገረውም። ራልፍ ቁስሉን በሸሚዙ ከተቀለለለት በኋላ ፒጊን እንዲንቀሳቀስ ሊረዳው ይሞክራል። ነገር ግን ፒጊ ስለደከመው ደጋግሞ ይወድቃል። ፒጊ ብቻዬን አትተወኝ ብሎ ቢለምነውም ራልፍ ውሃ ፍለጋ ሲሄድ እንዲያርፍ ይነግረዋል።
አካባቢው ሲመረምር ራልፍ የሚመለስበትን መንገድ ለማወቅ ዛፎቹን ይቆርጣል። በመጨረሻም ወንዙ ጋር ደርሶ 2 ኮኮናትን በውሃ ይሞላል። ነገር ግን በሌላኛው ወገን አዳኞቹ ስለታዩ መደበቅ ነበረበት። ሊያመልጥ ሲሞክር አዳኞቹ አዩት፣ ማሳደድም ጀመሩ። ራልፍ ሲሮጥ ወድቆ ቁርጭምጭሚቱ ስለታመመ አሁን የሚንቀሳቀሰው በዝግታ ነው። አዳኞቹ እስኪሄዱ ድረስ ረጅም ሳር ውስጥ ተደብቆ ለመጠበቅ ይወስናል። ከደቂቃዎች በኋላ ራልፍ ወደ ፒጊ ተመልሶ ውሃውን ያካፍለዋል። በመሬቱ ላይ ያለውን ደም ያስተውላል። ፒጊ አዳኞቹ ካገኟቸው ራልፍ እርሱን ትቶ እንዲሮጥ ይነግረዋል። ፒጊ በረደኝ ካለ በኋላ በትላልቅ ቅጠሎች ስር ተኝተው ያድራሉ። በማግስቱ ጠዋት ራልፍ ሲነቃ ፒጊ ሞቶ ያገኘዋል። በከፍተኛ ሐዘን ውስጥ ሆኖ ለመቅበር ጉድጓድ ይቆፍራል። እናቱ የሞተችበትን ቀንና የአባቱ ጓደኛ እንዴት ሊያጽናናው እንደሞከረ ያስታውሳል። ሰውየው ከዚህ በኋላ አባትህ አንተን ይፈልግሃል ብሎት ነበር። ራልፍ የታመመውን እግሩን በቅጠሎች ከተቀለለ በኋላ በድብቅ ወደ ጃክ ሰፈር ሄዶ ለመንታዎቹ የፒጊ መሞት ይነግራቸዋል። በሚያሳዝን ሁኔታ ሮጀር ሰምቷቸው ሌሎቹን ለመጥራት ይጮዋል። ወዲያውኑ ጫካ ውስጥ ማሳደድ ይጀመራል። ራልፍ ለመሮጥ ስለተቸገረ ወንዙ ውስጥ ውሃ ስር ይደበቃል። ጃክ ሲቀርበው ራልፍ ትኩረቱን ለመበተን ድንጋይ ይወረውርበታል። ከዚያ ወጥቶ ይጋጠመዋል። ለጥቂት ጊዜ ከታገሉ በኋላ ራልፍ ወደ ኋላ አፈግፍጎ ጃክ ምርጫ እንዲያደርግ ይጠይቀዋል። ለተፈጠረው ነገር ሁሉ እርስ በርስ ይወነጃጀላሉ። ጃክ ሌሎቹን አዳኞች ለመጥራት ሲጮህ ራልፍ ዳግመኛ መሮጥ ይጀምራል። ማሳደዱ ለሰዓታት ይቀጥላል። ራልፍ ትንፋሽ ለመሰብሰብ ለመደበቅ ይወስናል። አዳኞቹ ሊያገኙ ስላልቻሉ ሮጀር በጭስ አፍነው ሊያስወጡት እሳት ለማያያዝ የፒጊን መነጽር ይጠቀማል። ከዚያም ችቦ በመጠቀም እሳቱን ያስፋፉታል። ብዙም ሳይቆይ አካባቢው በጭስ ይሸፈናል። ራልፍ መተንፈስ ባይችልም ጭሱ ግን ሳይታይ እንዲያመልጥ ይረዳዋል። በጫካ ውስጥ ሲንከራተት ፒጊ ፈገግ ብሎ ሲያየው በራእይ ይታየዋል። በነገሩ የሰለቸው ራልፍ እሳቱ በዙሪያው እየተስፋፋ ሳለ እጁን እንደሚሰጥ በመግለጽ የጃክን ስም ይጠራል። በመጨረሻም ራልፍ የባህር ዳርቻው ላይ ይደርሳል። ከዚያም 2 የባህር ኃይል መኮንኖችን የያዘ ጀልባ በማየቱ ይደነግጣል። አዳኞቹ እሱን ፍለጋ ሲመጡ አዋቂዎቹን በማየታቸው ደንግጠው ይቆማሉ። ካፒቴኑ የልጆቹን አውሬነትና ራልፍ ስለሞቱት ልጆች ሲናገር ደነግጣል። ሰውየው መሪው ማን ነው ብሎ ሲጠይቅ ጃክ መልስ ባይሰጥም ራልፍ ግን እያለቀሰ እኔ ነኝ ይላል። ካፒቴኑ በጀልባው ይዟቸው ይሄዳል። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በየቀኑ በአዳዲስ ፊልሞች እንገናኝ።